ንቦችና አይጦች የጦር መሳሪያ ከሆኑት መካከል ቦምብና ፈንጂና ፈንፍነው እንደሚያገኙ ስንቶቻችን ስለዚህ ጉዳይ እናውቃለን? እንስሳት ለምግብነት፣ ለትራንስፖርት ወይም ለቤት ጥበቃ እንደሚጠቅሙን ሁላችንም እናውቃለን። ነገር ግን በተፈጥሮ ውስጥ አንዳንድ እንስሳት እንደዚህም አለ የሚያስብሉ ፍጹም አስገራሚና ያልተለመዱ ጥቅሞችም አሏቸው። ለማመን የሚከብዱ ነገር ግን እውነተኛ የሆኑ 5 አስገራሚ እንስሳት ጥቅሞችን እናያለን። ሰላም ጤና ይስጥልኝ ቬትኬር ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሌሎችን ድረስ ካሰባችሁ ደግሞ ሼር ማድረጋችሁን በፍጹም እንዳትዘነጉም። የመጀመሪያዎቹ አይጦቹ ናቸው። አይጦች ፈንጂዎችንና የሳምባ ነቀርሳ ወይም ቲቪ የምንለውን ያነፈንፋሉ። አይጥ በአብዛኛው የቤት የሚያጠፋና በሽታን የሚያመጣ እንስሳት ተደርጎ ነው የሚወሰደው። ነገር ግን የአፍሪካ ግዙፉ ቀረርቴታማ አይጦች ወይም አፍሪካን ጊያንት ፑችድራትስ የምንለው የሰዎችን ሕይወት በማዳን ረገድ ድንቅ ስራም እየሰራም ይገኛል። ከነዛ ጥቅሞቹ መካከል የመጀመሪያውም የፈንጂ ማውጣት ነው። እነዚህ አይጦች ክብደታቸው ቀላል በመሆኑ ፈንጂ ላይ ቢረግጡም አይፈነዱም። ነገር ግን እጅግ በጣም ስለታማ አፍንጫም ስላላቸው በረቂቅ ሁኔታ የተቀበሩ ፈንጂዎችን አሽተው ማግኘትም ይችላሉ። ወደ ሕክምናው ስንመጣ በማይክሮስኮፕ ሳይንቲስቶች የሳምባ ነቀርሳ ወይም ቲቪን ባክቴሪያ ለማግኘት ቀናትን በሚፈጅባቸው ጊዜ እነዚህ አይጦች ግን በሰከንዶች ውስጥ በምራቅ ናሙና ላይ በሽታው መኖርና ለመኖርና አሽተው የመለየት ይችላሉ ነው የሚባለው። በሁለተኛ ደረጃ የምናየው ደግሞ ንቦቹ ናቸው። ንቦቹ የቦምብ መፈለጊያና የካንሰር መመርመሪያም ትልቅም ጥቅም አላቸው። ንብ ስንል ወዲያውኑ የሚታወሰን ማር ነው። ነገር ግን ንቦቹ ከማር በላይ ለሰው ልጅ ትልቅ የደህንነትና የሕክምና ጥቅም ይሰጣሉ። የቦምቡ ፍለጋ ስንልስ ምን ማለታችን ነው? የንቦቹ የማሽተት አቅም ከቤት ውሻም አይተናነስም። የሳይንስ ሊቃውንት ንቦችን የተወሰኑ ኬሚካልና የፈንጂ በሽታዎችን ሲያገናኟቸው ምላሳቸውን እንዲዘረጉ ወይም እንዲያወጡ አድርገው ማሰልጠን ይችላሉ። ሌላኛው ደግሞ የካንሰር ምርመራ ነው። ንቦቹ በሰው ትንፋሽ ውስጥ የሚገኘውንና በካንሰር የተጠቃ ሕዋስ የሚያወጣም ሽታ መለየት ይችላሉ። በሶስተኛ ደረጃ የምናየው ደግሞ ድመቶቹ ናቸው። ድመቶቹ የደም ግፊትን ይቀንሳሉ፣ ልብን ይጠብቃሉ። የቤት ድመቶች ዝም ብለው የሚተኙና የሚንቆለጳጳሱ ብቻም አይደሉም፣ ለጤናችንም ፍጹም አስገራሚም ጥቅምም አላቸው። ድመት ማንኮራኮር ወይም ፑሪንግ ፎርስ የምንለው ድመቶች ደስ ሲላቸው የሚያወጡት የማንኮራኮር ወይም ማንጎራጎር መሬት መንቀጥቀጥን የሚያክል ድግግሞሽ ወይም ፍሪኩዌንሲም አለው። ይህ ድምፅ በተለይ ከ20 እስከ 140 ሜጋሄርዝ ላይ መካከል ያለውን በሰው ልጅ ያለውን የጭንቀት ሆርሞን የሚቀንሳሉ፣ የደም ግፊትን ያስተካክላሉ። አልፎ ተርፎም ደግሞ የተሰበሩ አጥንቶችና የጡንቻ ስንጥቆችን በፍጥነት ያድናሉ። ድመት ማሳደግ የልብ ድካም መያዝ እድሉ በ30% እንደሚቀንስም ጥናቶችም ያሳያሉ። በአራተኛ ደረጃ የምናየው ደግሞ ትሎችን ነው። ወይም ዘማጎትስ የምንለው የቆሰለ አካልን የሚያክሙ ዶክተሮችም ተብለውም ተሰይመዋል። የዝንብ ትሎች ወይም ማጎትስ አስቀያሚና ቆሻሻ ቦታ የሚገኙ ቢመስሉም በሕክምናው ዓለም ግን አስገራሚ ቀዶ ጥገና ሐኪሞችም ናቸው። ማጎት ቴራፒ አንድ ሰው ከባድ ቁስል ሲያጋጥሙና ቁስሉ ሲበሰብስ ወይም ጋንግሪን ሲሆን ዶክተሮቹ የተመረቱ የዝንብ ትሎችን ቁስሉ ላይ የሚያደርጓቸዋል። እነዚህ ትሎች የሰውን ጤነኛ ስጋ ሳይነኩ የበሰበሰውና የሞተውን ስጋ ብቻ መርጥ በመብላት ቁስሉንም ያጸዱታል። በተጨማሪም ቁስሉ እንዳይመረዝ የሚያደርግ ኬሚካል በምራቃቸው ውስጥም ያመነጫሉ። በአምስተኛና በመጨረሻ ደረጃ የምናየው እባብና ጊንጥ ነው። እባብና ጊንጥ ገዳይ መርዝ ለሕይወት ማዳኛ ሆነም ተገኝተዋል። የእባብና የጊንጥ መርዝ ሰውን ወዲያውኑ ሊገድል እንደሚችል ማንም የሚያውቀው ጉዳይ ሳለም፣ ነገር ግን ይህ ገዳይ መርዝ በሚሊዮን የሚቆጠሩ ሰዎችን ሕይወትም እየታደገም ይገኛል። ከነዛ ጥቅሞች መካከል አንደኛ የደም ግፊትና የልብ መድኃኒት ነው። የብዙ መርዛማ እባቦች የመርዝ ደም መርጋትን የሚከላከሉና ከፍተኛ የደም ግፊትን የሚቀንሱ መድኃኒቶችን ለመስራት ያገለግላል። ሌላኛው የካንሰር ሕክምና ነው። የካንሰር ሕክምና የሰማያዊ ጊንጥ ወይም የብሉ ስኮርፒዮን የምንለው የመርዝ የካንሰር ሕዋሳትን መርጦ በማጥፋት ረገድ አሁን ላይ ትልቅ የሕክምናም ተስፋም እየሆነ ይገኛል። ባጭሩ ተፈጥሮኛ የማናውቃቸው ብዙ ሚስጥሮችም አሏት። ቆሻሻ ወይም አደገኛ የምንላቸው እንስሳት እንኳን ሳይቀሩ ለዓለም ሚዛንና ለሰው ልጅ ሕልውና የሚሰጡ ጥቅም እጅግም አስገራሚም ነው። ክብራትና ክብራን እስካሁን የተከታተላችሁት ቪዲዮአችን ይህ ይመስል ነበር። ጠቃሚ ነው ካገኛችሁት ሰብስክራይብ፣ ላይክ ማድረጋችሁ እንዳትዘነጉም። በሌላ ቪዲዮ እስከማገኛችሁ ቸር ሰንብቱልኝ።